ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በትግራይ አዲስ የድሮን ጥቃት ማስጠንቀቂያ ተሰጠ። ህዝቡ ራሱን ከድሮን እንዲከላከል ህወሓት ትዕዛዝ አስተላልፏል። ቡድኑ ካስተላለፋቸው የመከላከል ትዕዛዞች አንዱ ድንገተኛ የአየር ድብደባ የሚጠበቁ የመሬት ውስጥ መጠለያዎች ማዘጋጀት የሚል ይገኝበታል። በዛሬው ዕለትም በራያና አፋር ግንባሮች አዳዲስ ወታደራዊ ስምሪቶች እየተደረጉ ስለመሆናቸው እንዲሁም የድሮን ቅኝት ስለመቀጠሉ በስፍራው የወጡ መረጃዎች አረጋግጠዋል። በዝርዝር የምናስደምጣቸው ይሆናል። በሌላ በኩል ከሰሞኑ በራያ ግንባር በተፈጸመ የድሮን ጥቃት መረጃ አሳልፋችሁ ሰጥታችኋል ተብለው በተመረጡ 17 የፋኖ አባላት ላይ ትነግ እርምጃ መውሰዱ ተነገረ። በራያ ግንባር መረዋን ጨምሮ በተለያዩ ቦታዎች በተፈጸመ የድሮን ጥቃት ምክንያት የመረጃ ፍሰት አስተላልፋችኋል በሚል ተጠርጥረዋል በተባሉ 17 የፋኖ ታጣቂዎች ላይ በህወሓት ኃይሎች እርምጃ መወሰዱ ተሰምቷል። በጥንቅራችን ይዘነዋል። በ2026 የመጀመሪያዎቹ 3 ወራት 50,600 ኢትዮጵያን ሀገራቸውን ለቀው መሰደዳቸው ተሰማ። በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50,600 የሚሆኑ ሰዎች በምስራቁ የፍሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርት አስታውቋል። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደተፈጸመባቸው ጠቅሷል። ይህም የመረጃችን አካል ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናልፋለን። በትግራይ አዲስ የድሮን ጥቃት ማስጠንቀቂያ ተሰጠ። በድሮን ጥቃት የበላይነት የተወሰደበት ህወሓት ህዝባዊ የአየር ጥቃት መከላከያ ስርዓቶች ተግባራዊ እንዲደረጉ ትዕዛዝ አውርዷል። ከሽረሪ እስከ ራያ በድሮን ጥቃት ከባድ ኪሳራን ባለፉት ሳምንታት ያስተናግደው ቡድኑ ወደ ተሟላ ጦርነት ለመግባት መቁረጡንም ዛሬ ይፋ አድርጓል። የህወሓት ኃይል የጦርነት ጊዜ ህዝባዊ የአየር ጥቃት መከላከያ ሲቪል ዲፌንስ የጥንቃቄ እርምጃዎች እንዲወስዱ በይፋ አስጠንቅቋል። የሲቪል አየር ጥቃት መከላከያ እርምጃዎችን መውሰድ አስቸኳይና ወሳኝ የህልውና ጉዳይ ነው ብለዋል። ቡድኑ የኢትዮጵያን መንግስት ለማፍረስ ትግል ላይ ነኝ ያለ ሲሆን የታጠቀው ኃይል የህዝቡን መብትና ህልውና ለማረጋገጥ ዋጋ እየከፈለ ነው ብለዋል። ህወሓት ሰራዊቱ ዋጋ እየከፈለ መሆኑን ያረጋገጠው ራያ ላይ ከሰሞኑ በተደጋጋሚ የድሮን ድብደባ ከተፈጸመበት በኋላ ነው። ከሰሞኑኛው ጥቃት ከታጠቀው ኃይል በተጨማሪ በየቤታቸውና በመደበኛ እንቅስቃሴያቸው ላይ የነበሩ ንጹሃን ዜጎች የድሮን የአየርና የከባድ መሳሪያ ድብደባ ሰለባ ሆኗል ሲልም ከሷል። ቡድኑ በድሮን ጥቃቱ ሰላማዊ ሰዎች ተገድለዋል ቢባልም እንደ ቢቢሲና ፍራንስ 24 ያሉ ዓለም አቀፍ ሚዲያዎች ግን በጥቃቱ ከሲቪሊያን ይልቅ የህወሓት ታጣቂዎች ላይ ከፍ ያለ ኪሳራ እንደደረሰባቸው ያረጋገጠው በኃያላኑ ፊት ሞገስ ማስመጣቱን የተረዳው ይህ ቡድን በሰሞኑ ኦፕሬሽን ንጹሃን ኢላማ የሆኑ ነው በማለት ዲፕሎማሲያዊ ትርፍ ለማጋበስ እየሞከረም ነው። የሆነ ሆኖ ህወሓት በዚህ መግለጫው በሰሞንኛው የአየር ጥቃት መራር መስዋዕትነት እየተከፈለ መሆኑን ግን ያነሳል። የአየር ጥቃት እንዲባባስ ያደረገው ዋና ምክንያት የጠላት ጭካኔ እንዳለ ሆኖ በቂ ግንዛቤና የሲቪል መከላከያ ስርዓት ባለመኖሩ ነው ያለ ሲሆን መንግስት የሚያወጣውን የጥቃት እግር ለመከላከል እያንዳንዱ ትግራዋይ ወቅታዊና አስቸኳይ ሲቪል መከላከያ ስርዓት መከተል አለበት ሲልም አሳስቧል። ህዝብ የሲቪል መከላከያ ስርዓቶችን በአስቸኳይ ተግባራዊ በማድረግ በህልውናችን ላይ የመጣውን ጦርነት በአሸናፊነት ለመወጣት መዘጋጀት አለብን ብለዋል። መግለጫው አክለውም የሲቪል መከላከያ ያላቸውን እርምጃዎች ዘርዝሮ በዛሬው ዕለት በትግራይ ቴሌቪዥን ይፋ አድርጓል። በአስቸኳይ ተግባራዊ ማድረግ አለባቸው የተባሉ የሲቪል መከላከል እርምጃዎች በዋናነት ከአየር ጥቃት መከላከል ጋር የተያያዙ ናቸው። የመጀመሪያው እርምጃ መጠለያዎችን ማዘጋጀት ሲሆን ህዝቡ በአካባቢው በትምህርት ቤቶች፣ በተቋማትና በመኖሪያ መንደሮች ከድንገተኛ የአየር ድብደባ የሚጠብቁና የሚከላከሉ የመሬት ውስጥ መጠለያዎች እንዲያዘጋጁ አሳስቧል። ይህ የመከላከል እርምጃ ለመንግስት ብቻ የሚታዩ አይደለም ያለውን ሲሆን እያንዳንዱ ዜጋና ማህበረሰብ ኃላፊነት ወስዶ ሊሰራ የሚገባ ግዴታ ነው ሲልም አስጠንቅቋል። የሲቪል መከላከል ስርዓት መገንባት ፍርሃት ሳይሆን በጦርነት ጊዜም ሆነ ከተፈጥሮ አደጋ ራስንና ወገንን ለማዳን በዓለም ሁሉ የተለመደ የደህንነት እርምጃ ነው ሲልም አክለዋል። ሁለተኛ የሲቪል መከላከል ስርዓት የአየርና ድሮን ጥቃቶች የሚፈጸሙበት አጋጣሚ ላይ ተጨባጭ እርምጃ መውሰድ ነው ብለዋል። የአየርና የድሮን ድብደባ ሲፈጸም ወደ ተዘጋጀ መሬት ውስጥ መከላከያ መግባት ካልተቻለ ባሉበት ሆነው ወደ መሬት ተደፍቶ ራስን በእጆች መሸፈን እንዲሁም በቦምብ ድምፅ ጆሮ እንዳይጎዳ አፍን በትንሹ ከፍቶ መቆየት የመሳሰሉ መመሪያዎች ያለምንም መሸራረፍ መፈጸም አለባቸው ሲል አስጠንቅቋል።
በሌላ በኩል በራያ ግንባር በተፈጸመ የድሮን ጥቃት መረጃ አሳልፋችሁ ሰጥታችኋል ተብለው በተመረጡ 17 የፋኖ አባላት ላይ የተነገ እርምጃ መውሰዱ ተነግሯል። በራያ ግንባር መረዋን ጨምሮ በተለያዩ ቦታዎች በተፈጸመ የድሮን ጥቃት ምክንያት የመረጃ ፍሰት አስተላልፋችኋል በሚል ተመርጧል በተባሉ 17 የፋኖ ታጣቂዎች ላይ በህወሓት ኃይሎች እርምጃ መወሰዱ ተነግሯል። ተወስደዋል የተባሉትን እርምጃ ተከትሎ ከህወሓት ኃይሎች ጋር አብሮ እንደሚንቀሳቀስ የሚነገረውና ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ምስራቅ አማራ ቀጠና ምኒልክ ዕዝ ብሎ የሚጠራው ቡድን አባላት ተቃውሟቸውንም አሰምተዋል። ቡድኑ እርምጃው ህጋዊ አሰራርን ያልተከተለና ባልተረጋገጠ መረጃ ላይ የተመሰረተ ነው የሚል ቅሬታ ማቅረቡ ተመላክቷል። በዚህ ተቃውሞ ምክንያት 13 የሚሆኑ የታጣቂ ቡድን አባላት ትጥቃቸውን እንዲፈቱ ከተደረገ በኋላ ባላማጣ ቴክኒክና ሙያ ኮሌጅ ውስጥ ታስረው እንደሚገኙ የመረጃ ምንጮቻችን ጠቁመዋል። በእስር ላይ በሚገኙት እነዚህ አባላት ላይም ተጨማሪ እርምጃ ሊወሰድ እንደሚችል ስጋቶች እንዳሉ ተነግሯል። ወታደራዊ ምንጮች ይህንን ቢገልጹም ከታጣቂው ቡድን እስካሁን ድረስ የተሰጠ መረጃ የለም። ከዚሁ ጋር በተገናኘ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ዶክተር አረጋይ በርሄ የህወሓት አመራሮችን በተመለከተ የሰጡት አስተያየት ይህ መንግስት ሆደ ሰፊና ሰላምን ፈላጊ ስለሆነ ጊዜው ሳይረፍድ እጃቸውን ቢሰጡ ይቀበላቸዋል፣ እኛም እንተባበራለን ሲሉ ተደምጠዋል። የትግራይን ህዝብ ጎድተውታል፣ ልጆቹን እየነጠቁት ስላስቸገሩት ልጅ መንጠቅ ከደረስክ የውድቀት መጨረሻ ነው፣ አልቻልክም ማለት ነውና ጦርነት በቃን ብለው ለኢትዮጵያ ህዝብ ሰላም ቢሰጡት ይሻላል ብለዋል። አክለውም ዶክተር አረጋይ ኢትዮጵያን ማተራመስም አይችልም፣ ተሞክሮ አይተነዋል፣ ሁሉም አቅቶታል። ይህ ቢገባቸውና የሰላም መንገድ ቢመርጡ አሁን ያለው በብልጽግና የሚመራው መንግስት ሁልጊዜም ለሰላም እጁን እንዲዘረጋ ነው። ከየአቅጣጫው ከኦነግ ሸኔ ከፋኖ የሚመጡትን የተቀበለ እያስተናገደ ስለሆነ እነሱንም ይቀበላቸዋል ሲሉ ጥሪ አቅርበዋል። በቀጣይ መረጃችን በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50600 የሚሆኑ ሰዎች በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM በወጣው አዲስ ሪፖርት አስታወቀም። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደተፈጸመባቸው ተናግረዋል። ይህ መረጃ ይፋ የሆነው በቅርብ ወራት ውስጥ በኢትዮጵያውያን ስደተኞች እንቅስቃሴ ላይ ትኩረት አድርገው የወጡ ተከታታይ ሪፖርቶችን ተከትሎ ነው። በዚህ ሳምንት ላይ IOM በወጣው መረጃ መሰረት በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑ ኢትዮጵያውያን ናቸው። ይህም ግጭት ውስጥ ወደምትገኘው ሀገር በወር ውስጥ ከገቡ ስደተኞች መካከል ትልቁ ቁጥር ነው። ቀደም ሲል የተደረጉ ተመሳሳይ ክትትሎች እንደሚያሳዩት ግጭት፣ የጸጥታ እጦት፣ የምግብ የጥበቃ አቅርቦት እጥረት እንዲሁም እየከፋ የመጣው የኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎችን ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመንና ባህረ ሰላጤው ሀገራት እንዲሰደዱ እያደረጋቸው ይገኛል። በ2026 የመጀመሪያዎቹ ሩብ ዓመት የተመዘገበው የ50600 ስደተኞች ቁጥር በ2025 ተመሳሳይ ወቅት ከተመዘገበው የ65200 ስደተኞች ቁጥር ጋር ሲነጻጸር ቅናሽን አሳይቷል። IOM ለዚህ ቅናሽ እንደ ምክንያትነት የጠቀሰው የሀገሪቱ ባለስልጣናት በዋና የፍልሰት መስመሮች ላይ ያደረጉትን ቁጥጥር ሲሆን ይህም ስደተኞቹ አማራጭ መንገዶችን እንዲጠቀሙ አድርጓቸዋል። ስደተኞቹ እነዚህ አማራጭ መንገዶች እጅግ አደገኛና ፈታኝ መሆናቸውን ተረድተዋል ብሏል መግለጫው። ከኢትዮጵያ የሚደረገው ፍልሰት ቢቀንስም በሰፊ የምስራቅ ፍልሰት መስመር ላይ ያለው አጠቃላይ ስደተኞች እንቅስቃሴ ከዓመት ዓመት 8 በመቶ በመጨመር 152700 ደርሷል ብለዋል። በሶማሊያ በኩል የሚደረገው ፍልሰትም በ3 እጥፍ ያህል አድጎ 18600 የደረሰ ሲሆን ይህም በተለያዩ አካባቢዎች የተዘረጉ የህገወጥ የሰዎች አዘዋዋሪዎችና ደላሎች መረብ ወደ ቦሳሶ የሚደረገውን ጉዞ በማፋጠናቸው ነው ተብሏል። ድርጅቱ በሰው አዘዋዋሪዎች የሚፈጸሙ የገንዘብ ብዝበዛዎችን የሰነደ ሲሆን ስደተኞቹ በሶማሊያ ክፍሎች ውስጥ እንዲጓዙ ከተደረገ በኋላ አዘዋዋሪዎች የስደተኞቹን ደህንነት ለመጠበቅ በሚል ከቤተሰቦቻቸው ወይም ከዘመዶቻቸው ገንዘብ እንዲላክላቸው ጫና እንደሚያደርጉ ገልጿል። ድርጅቱ ይህንን ድርጊት ከህገወጥ የሰዎች ዝውውር ጋር የተያዘ ብዝበዛና የገንዘብ ጥያቄ ሲል ገልጾታል። ሪፖርቱ የተጠየቀውን የገንዘብ መጠን በግልጽ ባያመላክትም በቦሳሶ የሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸሙ የገንዘብ ጥያቄዎችን፣ አካላዊ ድብደቦችን፣ የሰነዶች መውረስና የጉልበት ብዝበዛዎችን ሰንዷል። አንዳንድ ስደተኞች በጉዞ ወቅትም ያላቸውን ሀብት ሙሉ በሙሉ ይጨርሳሉ ነው ያለው። በቦሳሶ የቀሩ ኢትዮጵያውያን ስደተኞች
ከኢትዮጵያ ከመውጣታቸው በፊት የነበራቸውን ገንዘብ ለምግብና በትራንስፖርት በመጨረሳቸው ለከፍተኛ የምግብ እጥረት መጋለጣቸውም ተጠቅሷል። አንዳንዶቹ በቀን አንድ ጊዜ ብቻ ለመመገብ መገደዳቸው መረጃዎች አክለው አመላክተዋል። የኢኮኖሚ ጫና ከኢትዮጵያ ለሚደረገው ስደት ዋና ምክንያት ነው። 57 በመቶ ያለ ስደተኞች በኢኮኖሚ ምክንያት መሰደዳቸውን ሲናገሩ 42 በመቶ የሚሆኑ ደግሞ ለመስራት ወይም የስራ ዕድል ለመፈለግ እንደሚጓዙ ተናግረዋል። ግጭት፣ ጥቃትና እንግልት ለስደቱ ምክንያት እንደሆኑ የገለጹት ደግሞ 1 በመቶ ብቻ ናቸው። ከኢትዮጵያ ከተነሱ ስደተኞች መካከል አማራና ትግራይ ክልሎች እያንዳንዳቸው 35 በመቶ የሚሆን ድርሻ ይዛሉ። 22 በመቶ የሚሆነው ደግሞ ከኦሮሚያ ክልል የሚነሱ ናቸው። ከስደተኞቹ መካከል ወንዶቹ 65 በመቶ፣ ሴቶች 17 በመቶ ሲሆኑ ወንድ ልጆች 12 በመቶና ሴት ልጆች 6 በመቶ ድርሻም አላቸው። ጉዞ ለህይወት ማለፍ አደጋዎች የተጋለጡ ነው ተብሏል። አይኦኤም በመጀመሪያው ሩብ ዓመት በምስራቁ መስመር ላይ የ92 ሰዎች ሞትና የመጥፋት አደጋ የመዘገበ ሲሆን ከነዚህም ውስጥ 23ቱ በኢትዮጵያን ወሰን ውስጥ የተከሰቱ ናቸው። መስጠምና ከድንገተኛ የትራንስፖርት አጠቃቀም ጋር የተያዙ የመኪና አደጋዎች ለሞት አደጋ በዋና ምክንያትነትም ይጠቀሳሉ። በኢትዮጵያ በጥር ወር በአፋር ክልል ሰመራ አቅራቢያ ስደተኞችን ጭኖ ይጓዝ የነበረ የጭነት ተሽከርካሪ በመገልበጡ ቢያንስ 22 ስደተኞች ሲሞቱ 65 ያህሉ ደግሞ ጉዳት ደርሶባቸዋል። በግንቦት ወርም በደወሌ አቅራቢያ ሌላ ስደተኛ ሞቶ ተገኝቷል። በአስከሬኑ ላይ የድብደባ ምልክቶች እንደነበሩም ነው የተነገረው። በኢትዮጵያ የሚገኙ የዓለም አቀፉ የስደተኞች ድርጅት አይኦኤም የስደተኞች ምላሽ ማዕከላት በሩብ ዓመቱ ለ2200 ስደተኞች ድጋፍ አድርገዋል። ድርጅቱ እንዳስታወቀው ድጋፍ ከተደረገላቸው መካከል 95 በመቶ የሚሆኑት መሰረታዊ አገልግሎቶች እንደጎደሏቸው የተናገሩ ሲሆን 24 በመቶ የሚሆኑት ከፍላጎቶቻቸው ውጪ ተይዘው እንደነበረ እንዲሁም 16 በመቶ የሚሆኑት ደግሞ የገንዘብ ብዝበዛ እንደደረሰባቸው ገልጿል። በተመሳሳይ ጊዜ ከሳውዲ አረቢያ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር ከ2 እጥፍ በላይ የጨመረ ሲሆን እንደ አውሮፓውያን አቆጣጠር በ2025 የመጀመሪያው ሩብ ዓመት ከነበረበት 12800 በ2026 ተመሳሳይ ወቅት ጋር ወደ 26400 አድጓል። ከተመላሾቹ መካከል በ36 በመቶ ትልቁን ድርሻ የያዘው የትግራይ ክልል ሲሆን አማራ በ31 በመቶና ኦሮሚያ በ29 በመቶ ይከተላሉ። የዓለም አቀፉ የስደተኞች ድርጅት የኢኮኖሚ ጫናዎች፣ የምግብ ዋስትና ማጣት፣ የቤተሰብ ዕዳነት፣ ህይወት መሰረቶች እጥረት ወደ ቀጠናው ሀገራት የሚደረገውን ስደት ማፋጠናቸውን በመቀጠላቸው በምስራቁ መስመር የሚደረገው ስደት ከፍተኛ ሆኖ እንደሚቀጥል ይጠበቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።